نحن أبقى هفرسون فرعو رومو مجرم كبير. ሰላም ጤና ይስጥልን ድና የተከበራችሁ ቤተሰብ እንዴት ናችሁ? ሰላማችሁ ይብዛ። እንደሰማችሁት እንግዲህ አፈርሶ ትልቅ ሙጅሪም እያለ ሰምታችኋል ማለት ነውና አፈርሶን እንፈልጋለን እያሉ ሾርጣዎች እንግዲህ እንትን ብለዋል። ብዙ ልጆች ተይዘዋል በጣም ማለት ነው። የሚያሳዝናል። እንግዲህ ኢትዮጵያን እንዲሁም ደግሞ በየመኖች አዲስ ነገር አውጥተዋል። ኢትዮጵያን ለቃችሁ ውጡልን፣ ካልወጣችሁ ከዚህ ቦታ እናንተን ህይወታችሁ እናነጥቃለን በማለት እንገላችኋለን በማለት እያስፈራሯቸው መልእክት አስተላልፏል ማለት ነው የየመን መንግስት። ሁላችሁም እንድትሰሙት እንዲሁም የሪያድና የጅዳ ቆንስላ ኤምባሲ የኢትዮጵያን ኤምባሲዎች ማለት ነው በሪያድና በጅዳ የሚገኙት እነሱ መልእክት አስተላልፈዋል። ኢትዮጵያን አሳልፋችሁ እንድትሰጡ ተብሏል። እነዚህ ነፍሰ በላዎችን ማለት ነው። እንዲሁም በመዲና ላይ ህይወቱ ያለፈው የአይመንንም ገዳይ ካገኛችሁበት ቦታ እንዲሁም አፈርሶ በአጠቃላይ 28 ሰዎች ስም ዝርዝራቸው እንትን ብለዋል። እዚህ ጋር አስገባላችሁ ማለት ነው። ያሳዝናል ያለንበት ቦታ። ሁላችሁም ጸሎት አድርጉ። ሳውዲ አረቢያ ያላችሁ እባካችሁ ራሳችሁን ጠብቁ። በተለይ በረሃ ላይ ያላችሁ ምስኪን ወንድሞቼ እባካችሁ በተቻለ መጠን ራሳችሁን ጠብቁ። በዓለም አደባባይ ወጥቼ ባውራ ነው ወቀሳለሁ። ያንን ሰው አሳልፎ መስጠት፣ ያንን ማሳሰር፣ ለፖሊስ አሳልፎ መስጠት በቃ ወንድምህም ቢሆን ገዳይ አይጠቅምም። ለማንም ነው የማይጠቅመው። ባይዘው እኔ ወላሂ የማንም ብሔር ይሁን ግን በቃ ላይክ እንሰዳደም ችግር የለው። መገዳደል ግን በጣም ነውር ነው። ከዛ እኔ ከአቅም በላይ ሆኖብኝ ወጥቼ ያወራሁት ሌላን ብሔር እናግድ፣ አጀንዳው እንዲዞር ሁሉም ይቅመስ፣ እንደ ሀገር ይሁን ነው ያሉት። ይኸው ዛሬ ቪዲዮ ሰራውበት። ያ ማለት ሁሉንም ከአርሲና ከወሎ ኦሮሞ ያልፍና ሁሉንም ኦሮሞ በማለት ብቻ ያግታሉ ሌሎቹ። ከዛ ሁሉም ይበሳበሳታል፣ ሁሉም ያልቃታል ነው ያሉት። ከማለቃቸው በፊት ብዬ ነው የሰራሁት። ቢኮዝ ለኦሮሞ አይደለም እነሱ የሰሩት ለሌሎች ብሔሮች እንዲያዙ ነው ያሉት አይደለ? ስለዚህ እነሱ የሚሰሙት አማርኛ ነው። ምን ላደርግ? ወገኔ ማትረፍ አለብኝ ወይ? ምክንያቱም በአማርኛ ማውራው ለሌሎች ብሔር ነው ያንን ነገር ያሉት አይደለ? ስለዚህ የሌሎች ብሔሮች የሚሰሙት አማርኛ ነው። ጠንቀቅ በሉ። ይሄን ነገር ቀድማችሁ ድምፁን አስቆሙት ብዬ እንትን አልኩኝ። ጭራሽ አንተ የፈጠርኩ ነው ማለት ጀመራችሁ። ይኸው ለጠፍኩላችሁ ዛሬ ቪዲዮ። አፈርሶ የሚባል ልጅ መጀመሪያ እሱን ማስያዝ ነው። እሱ ደልቦ ስንት ሰው ወደ 7 ሰው አጋድሞ ያረደው ልጅ ዛሬ ላይ ሳውዲ አረቢያ ላይ ደልቦ ወፍሮ ፌመስ ሆኖ ነው የሚኖረው። የወሎ ልጅ ነው። ሙባረክ ራሱ ከአማራው ልጅ ጋር የዛኔ እንደ ቀልድ የአማራ ልጅ ሲያሳግት ዛሬ ላይ ለዚህ ደረጃ ደረሰ። እገታው አልፎት ዛሬ ወደ ግድያ ገባል። ኪያ በተናገረው ነገር ላይ ትክክል ነው። አሁን ኪያን ለምን ተናገርክ እያሉት ነው። ለምን አንተ በአማርኛ ሂደህ ካሳልፈ ሰጠህን? እዚህ ጋር ወገን የምታውቁት ማለት ነው በብሔር አይወስንም፣ በፍጹም ብሔር አይወስንም። እነዚህ የማንንም ብሔር አይወክሉም። ሰው በላዎች አውሬዎች ናቸው እንጂ ኦሮሞ፣ አማራ ምናምንተ የሚባል ነገር የለም። እነዚህ የማንንም ብሔር ስለማይወክሉ ለምን ተናገርክ? እንኳን ተናገረ እንዴ! ህዝብ እየጨረሳችሁ እርስ በርስ እየተጨራረሳችሁ ነገ እኮ የራሳችሁን ሲጨርሱ ወደ ሌላው ትሄዳላችሁ። እንደዚህ አይነት ሰዎች በምድር ላይ እንድትኖሩም አንፈልግም። ስም ዝርዝራቸውን እዚህ ጋር ላስገባላችሁ። በጋዜጣ ላይ ወጥቷል። የት ሀገር ልጆች እንደሆኑ ማን እንደሆኑ እስከነስም ስማቸው። ይሄን ቆሻሻ ስራ የሚሰሩት መቆታ የከምቶታ ከራሳ አውዲት ነማ አጀሳ ጅረን ኩደቶር በሲም ብራንገኘ ተኮፋን ሙሐመድ አብዱላይ ደለታ አርሲ ለመፋን አፍሚየ ሙጫሲርካ ደሎታን አርሲ ሰደፋን ኡስማን ቡሊ ደለታ ወሎ አፍረፋን መሐመድ አብዱላህ ደለታ አርሲ ሸነፋን አብዶ ገራዶ ደለታ ባሌ ጃፋን ፈቲ ዋቤ ደለታ አርሲ ቶርበፋ ከሊፋ መሐመድ ሳኒ ደለታ ሐረርጌ ሰደተፋን ኢትፊጣ ባልዮ ዮካን ቃሲም ደለታ ባሌ ተግለፋን ሙዘሚል ሙክታር ደለታ አርሲ ኩርነፋን አህመድ ከድር ዮካን አህመድ ጩሉሌ ደለታ ባሌ ኩደተኮፋን ኢብራሂም አህመድ ደለታ አና ዳዌ
ኩዳ ለመፋን አብዲ ብልሱማ ደለታ ወሎ ኩዳ ሰደፋን ማሃዲ ያቂብ ደለታ ሀረርጌ ኩዳ አፍረፋን አብዲ ኦሳማ ደለታ ባሌ ኩዳ ሸነፋን ጆከር ገላ ደለታ አርሲ ኩዳ ጃሃፋን አብደላ ሱፊያን ከነሲኒፍ ቅንዴሴ ጀዋር መሐመድ ከነሲኒፍ ዴሴ ነስሩ ዑመር መሐመድ ገለቱ ይሄ መገዳደሉ የኦሮሞ ፌመሶች ለምሳሌ እሺ እኛን እኔና ሲፈን ወጣችሁ ለምን በአማርኛ አወራችሁ ለምን እዛ ሄዳችሁ ተናገራችሁ አላችሁን አይደለ እናንተ አሁን ወደ መብቴው ብንሄድ ጥሩ ነው ሁላችሁም ራሳችሁን ጠብቁ በያላችሁበት ቦታ እንዲሁም ደግሞ እነዚህን ነፍሰ በላዎች ያገኛችሁ አሳልፋችሁ እንድትሰጡ እንፈልጋለን የኦሮሞም ልጅ ሆኑ የምንም ይሁኑ መቼም የናታቸው ሆድ አይገቡም ማለት ነው እነዚህን ልጆች የደበቃችሁ አውጥታችሁ ስጡ 17 ሰዎች ናቸው እንግዲህ በሳውዲ ድንበር ላይ ሆነው እንደዚህ የ24 ሰዎችን በአንድ ጊዜ ማለት ነው ከውስጡ ሴቶችም እንዳሉበት ነው የሚገኘው በአንድ ጊዜ እንደ ከብተን ተንብለዋቸዋል በስለት ማለት ነው በጣም በሚያሳዝን ሁኔታ የጭካኔ ጥግ ስለዚህ ሳውዲዎችም ተቀናጅተው እየሰሩ ይገኛሉ እንዲሁም ኤምባሲውም እንዳስተላለፈው ኢትዮጵያ ውስጥ ማነው ሳውዲ አረቢያ ውስጥ ያላችሁ ኢትዮጵያን በየአካባቢያችሁ እነዚህን ሰዎች ያያችሁ አሳልፋችሁ እንድትሰጡ የሚል መረጃ ወጥቷል ማለት ነው ተፍትሹም ደግሞ እንደቀጠለ ነው የተያዙትም ተይዘዋል ከነዚህ ውስጥ የተያዙም አሉ ያልተያዙም አሉ ማለት ነው በጣም ያሳዝናል እንጃ መቼ እንደሚቆም ለመቼ እንደሚሆን አናውቅም በቀኝ መሄድ አላውቅም እና ነገሮቹን ቀለል አድርጌ ነው ያየኋቸው እንደማንቻውም ልጆች ማለት ነው ከዛ ገባው ከቤት መጣ ልጁ ሲመጣ መሆነህ ነው ብለን ስንቆጣው አረዝም ብሎ ነው አይወደኝም በቃ በጭራሽ ማየት አይፈልግም አይወደኝም ካሁን በኋላ ያለኝ እድል መራቅ ነው ያለኝ እድል እሱንም እና እንደኩያችሁ አይደለም እኔ ላንተ ብዬ ነው እዚህ ሰው ሀገር መንከራተተውና ቁም ነገር ነው እንድትደርስ ነው የቀረንም 6 ወር ነው አሁን ተፈታኝ ነው ሚኒስትሪ ያኔ 12ኛ ክፍል ተፈታኝ ነው እና እንደው ልጅዋ ባክህ እነዚህ ከኢትዮጵያ የሚመጡ ሰዎች ጨካኝ ናቸው ምናምን ስለው በቃሽ እናቴ አለ 7 ሰዓት ነበር እስከምንከራከር ምናምን እንደዚሁ 8 ሰዓት ሆነ ተኛን ጧት ሳነ ከዛ እኔ ሰርግ ቤት ዛሬ ደብሮኛል አልሄድም ስለው ወላሂ እንደው በአላህ ይሆንብኛል 2 ወረቀት ነው ሙሽራው የሰጠው አጃቢነህ አንዳንድ ነገር በቋንቋም በሁሉም ነገር ትረዳናለህ ብሎ አድሞኛልና እናቴ አልቀርም አባቴ አልሄድም ብሏል እባክሽ አንቺ ለምኝልኝ አይ እኔ መሄድ አልፈለኩም ዛሬ ስለዚህ በቃ ያኔ ይሄንን ማካልሽ አባቴ አይሰደኝም ብሎ ተንበርክኮ ነው የለመነኝ እሺ አልኩኝ በራሱ መረጠልኝ ልብሴን መለብሳቸውን ነገሮች በራሱ መርጦልኝ ወጣን ሄርነ እውነት ለመናገር በዛን ሰዓት ከብዶኛል ስላልኩ እንኳን እሱ መኪናም እኛ በቃ በራሳችን መኪና ይዘን አልወጣንም አቡ አይመን የአይመን አባት ነው ይዞና አድርሶን በቃ የተመለሰው ከዛ በኋላ ምን እንደተፈጠረ አላውቅም የሰው ልጅም አጀሉ ሆኖ ደግሞ ይሞታል በርግጥ ከግማሽ ሰዓት በፊት እኔ ይሄን ግርግሩን ከመስማቴ በፊት ደውዬለት ነበር ለሱ የደወልኩለት ምክንያት ትንሽ እንደተቀመጥኩኝ ጉፍታ ተቀደደብኝ ሙሉ ለሙሉ ወንበር ያዘውና ተቀደደ ዛይሙ እንደዚህ ነበር ስለው አይ እናቴ ላምጣልሽ እጄ ሲለኝ አትሄድም መኪና ዛህማ ይሆናል አይቻልም አልኩት እኔም ደግሞ ወጥቼ ቤት ደርሼ አልመለስም ሰዓቱ እያለቀ ነው ስለ እንግዳስ የሚመጡ ሰዎች እንዳሉ እንፈላለግ አለ በቃ ያኔ አልተገኘም እኔም ደግሞ አባያን እንደለበስኩት እራት አሉ እራት ብለው ወጣሁኝ ያን ወደ ሶፍራ ክፍል ገባስል ካማ የሌላችሁ ውጡ ይላል አባትየው እኔ በር ላይ ቆሜያለሁ እንደዚህ ግርግርማ ከተፈጠረ ያለ የሌለ ከሚል እንውጣ ብዬ